ዛሬ እግዚአብሔር የተናገረኝ ነገር አለ። ጌታ ኢየሱስ ክርስቶስ ስሙ ይባረክ። ጌታ ብሎኛል። ሰበር ዜና አለኝ። ሼር አድርጉልኝ። ላይክ አድርጉት፣ ሼር አድርጉት። ተወዳጇ ዘማሪ ሶፊያ ሽባባው ለመሰረተ ክርስቶስ ቤተክርስቲያን አስቸኳይ ማስጠንቀቂያ አስተላለፈች። ይድረስ ለአብያተ ክርስቲያናት ካውንስልና ለመሰረተ ክርስቶስ ቤተክርስቲያን ማምለጫ ከሆነልን ከሀገራችንና ከቤተክርስቲያን አካባቢ እየተሰሙ ያሉት ነገሮች ለማመን ከብዶኛል። መሰረተ ክርስቶስ ግብረ ሰዶምን የሚያወግዙትን አሰናበተች የሚለውን ታዝበን የምናልፈው አይደለም በማለትም ዘማሪ ሶፊያ ሽባባው አስቸኳይ ማስጠንቀቂያን አስተላልፋለች። ከዘማሪ ሶፊያ የተላለፈው ቁጣና ትዝብትን ያዘለ መልእክት ምን ይሆን? በመረጃችን ይዘናል፣ ታደምጡታላችሁ። በስተመጨረሻም እጅግ በብዙ መንፈሳዊ አገልግሎቷ የምትታወቀው ጌታ እግዚአብሔር የገለጠላትን ትንቢታዊ መልእክት ስትናገር የምናደምጣት ሀገራዊ እንዲሁም ዓለም አቀፋዊ መልእክቶችን በመግለጥም ከሀገራችን ጠቅላይ ሚኒስትር ጀምሮ እስከ ዋይት ሃውስ ድረስ ጌታን ያገለገለች ነብይት ብርቱካን በአገልግሎቷ ላይ በደረሰባት ክስተትም መልእክቷን አስተላልፋለች። ትላንት የመጣ አገልጋይ እኔን መሳደብ አይችልም። በእጁ አንድ ሰው ያልዳነለት አገልጋይ እኔን መተቸት አይችልም። ሀበሾች እንከባበር፣ ሴት በመሆኔ አትናቁኝ፣ ጌታ በሴት ይሰራል በማለትም በሴትነቷ የደረሰባትን እንዲሁም ዮኒ ማኛን ተከትሎ የመጣባትን ሁሉ ግልጽ በማውጣትም ለወረኞች ቦታ የለኝም፣ ብትገሉኝም አልዋሽም ስትል መልእክቷን አስተላልፋለች። ከአንደበቷ ታደምጡታላችሁ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ተወዳጇ ዘማሪ ሶፊያ ሽባባው ይድረስ ለአብያተ ክርስቲያናት ካውንስል ለመሰረተ ክርስቶስ ቤተክርስቲያን በማለት መልእክቷን አስተላለፈች። አንዳንዶቻችን ልጆቻችን አሜሪካ ማስተማር እየቻለን አሻፈረኝ ብለን ወደ ኢትዮጵያ የተመለስነው በሀገር አሜሪካ በተስፋፋው ግብረ ሰዶማዊነት ምክንያት ነው። ከዚህ ክፉ ነገር የልጆቻችን መደበቂያ ዋነኛዋ ቤተክርስቲያን ስትሆን ቀጣዩዋ የምንወዳት ሀገራችን ኢትዮጵያ ናት። በሀገራችን ለዛውም ማምለጫ ማስመለጫ ከምንላት ከቤተክርስቲያን አካባቢ እየተሰሙ ያሉት ነገሮች ለማመን ከብዶኛል። መሰረተ ክርስቶስ ግብረ ሰዶምን የሚያወግዙትን አሰናበተች የሚለው ዜና እንደ ሌሎች የሶሻል ሚዲያ ወሬዎች ሰምተን ታዝበን የምናልፈው አይደለም። ይህ ጉዳይ አለባብሰንና እንደወትሮ የአንድ ሰሞን የሶሻል ሚዲያ ወሬ አድርገነው ልናልፍ የማንችለው ጉዳይ ሲሆን ብዙዎችን ሊያሰናክል የሚችል በመሆኑ ግልጽ የሆነ ማብራሪያ ከመሰረተ ክርስቶስ ቤተክርስቲያን ከካውንስሉ እንዲሰጥ በታላቅ ትህትና እጠይቃለሁ በማለትም ዘማሪ ሶፊያ ሽባባው በመሰረተ ክርስቶስ ቤተክርስቲያን ጉዳይ ያላትን መልከታ እንዲህ ባለ መልኩ ማድረሳለች። ታዲያ ከዚሁ ርዕስ ሳንወጣ ግብረ ሰዶማዊነትን ማውገዝ ሲያወግዝም ሰምተናል፣ አይተንማል። በኖቬምበር አጋማሽ ግብረ ሰዶማዊነትን መቃወም ይህን ያክል ጨርቅስ ማስጣል አለበት? በዋናው የኢትዮጵያ መሰረተ ክርስቶስ ቢሮ ከመነገሩ በፊት የየክልል ቢሮዎች በደቦ የተረባረቡበት እውነት አንብበውትስ ነው? በ24 ሰዓት 24 የውግዘት መግለጫ በእነ ዶክተር ስዩም ላይ የቀረበውስ በደናስ ነው? ከመካነ ኢየሱስ መሪዎች ስለምን አትማሩም? ግብረ ሰዶማዊነትን ተረባርበን እናውግዝ እንጂ አውጋዦችን አናውግዝ። በሰሞን ለቁጥር የበዙ የመሰረተ ክርስቶስ የክልል ጽፈት ቤቶች በዘመቻ የውግዘት ደብዳቤ ጽፈው እኛም አጋርተናችሁም ነበር። ታዲያ በዛ ሰሞን ግብረ ሰዶማዊነትን በመጋፈጥና በቤተክርስቲያን ላይ እያንዣበበ የነበረውን ጥላ የገለጡም 3 የመሰረተ ክርስቶስ ቤተክርስቲያን አባላትና አገልጋዮች ዶክተር ስዩም አንቶኒዮስ፣ ወንድም ሰለሞን ገብረ ማርያምና ወንድም አሰፋ ደሜ ስጋታቸውን በሚዲያ ገልጠው ነበር። ይህ ጉዳይ ቀደም ሲል በመካነ ኢየሱስ ቤተ እምነትና በሴሚናሪዋ ብዙ ተጽፎበታል፣ ፊሽካም ተነፍቶበታል። የመካነ ኢየሱስ መሪዎች በጉዳዩ መክረው ተደጋጋሚ ስብሰባዎች ተቀምጠዋል። በመጨረሻም ጉዳዩ በእርግጥም የተወገዘ በመሆኑ አምነው ንስሐ የሚገቡትም ገብተው መግለጫም ወጣ። መካነ ኢየሱስ ይህንን ጉዳይ ያልጮሁትን የቤተክርስቲያን ሰዎች ግን አላወገዘችም፣ ከቁራቢነት አባልነትም አልሰረዘችም። የመሰረተ ክርስቶስ 3 ወንድሞች ጉዳይ ግን እንዲህም አልሆነም። ጩኸታቸው ህዝብ ማንቃቱ ግልጽ ነው። ንጹህና የተቀደሰ ያልሆነ ግንኙነት በመሰረተ ክርስቶስና በአሜሪካ አቻዎችና ብዙ አገልጋዮችም በሚማሩበት የስነ መለኮት ተቋም አምባፕቲስት ባይብሊካል ሴሚናሪ መካከል መኖሩ ታውቋል።
ኋላም ይህ ግንኙነት ሊሰረዝም በቅቷል። ግብረ ሰዶማዊነት የሚቀበሉ አብያተ እምነቶች የሚጨምሩ ዓለም አቀፍ ጉባኤ ኢትዮጵያ ሊደረግ ታስቦ የነበረውም ሊሰረዝም በቅቷል። በተወገዙበት ደብዳቤም ይህ በስላች ተጽፏል። እነዚህ ነገሮች እነ ዶክተር አንቶኒዮ ዝም ቢሉ ይደረግ ነበር። መካነ ኢየሱስ ተጠልፎ መወሰድ እነዚያ ወገኖች ባይጮሁ ኖሮ ሊቀለበስ ይችል ነበር። በእርግጥም አይመስልም። የኢትዮጵያ መሰረተ ክርስቶስ ቤተክርስቲያን ግን ከመካነ ኢየሱስ አልተማረችም። እነዚህ ልትሸልማቸው የተገባቸው ወንድሞች ከቤተክርስቲያን አገልጋይነት ከአባልነት ማግዳለች። ሁለት ነገሮች ግን ይከነክናሉ። አንደኛው የተወገዱበት ደብዳቤ ከቆንጽላው ጀምሮ ለሌሎች አብያተ እምነቶች ጭምር ግልባጭ የተደረገበት ደብዳቤ መሆኑ፣ ጉዳዩም ሆነ ሰዎቹ ከሌሎች ቤተ እምነቶች ጋር ግንኙነት ባይኖራቸውም ሁሉም ይወቀው ይመስል ቤተክርስቲያን በመተዳደሪያ ደንብ ሰዎችን የምትቀጣበት ከአገልግሎት የምታግድበትና የምታቆይበትን መክራ ዘክራ ከአባልነት የምታግድበት ሂደት አለ። ያንን እናከብራለን። መጽሐፍ ቅዱሳዊም ነው። ይህ ታዲያ በደል ሲኖር ነው። እነዚህ የበደሉት በደል ምን ይሆን? ኢትዮጵያ ውስጥ ግብረ ሰዶማዊነትን መግለጽ በኢትዮጵያ ሕብረት ውስጥስ እንዲስ ያስደርጋል? ይህ ነገር ሲጀመር እናቱ ጻድቁ አብዶ ጉዳዩን በሌሎች ሰዎች በኩል ወደ አደባባይ እንዲወጣ የሚያውቁትን የማያውቁትንም መረጃ ሲቀበሉ ለቆንስላው ምርጫ ጥሎ ማለፍ መሆኑን አላስተዋልንም ነበር በማለትም ዘላለም በማህበራዊ ትስስር ገጹ ላይ እንዲህ ባለ መልኩ መልእክቱን ያጋራ ሲሆን እኛም በድጋሚ በሻሎም ሚዲያ ስም እነ ዶክተር ስዩም አንቶኒዮ ከቤተክርስቲያን የታገዱበትና መሰረተ ክርስቶስ ቤተክርስቲያንም እነዚህን ግለሰብ ያገደችበት ምክንያትን በግልጽ ምላሿን እንድታስቀምጥ ስንል በድጋሚ መልእክታችንን እያስተላለፍን፣ ይህ ካልሆነ ግን የግብረ ሰዶም እንቅስቃሴን ቤተክርስቲያኗ በግላጭ እንደተቀበለች የምናምን መሆኑን መግለጽ ወደድን። የመሰረተ ክርስቶስ ቤተክርስቲያን የመሪዎች ሰብሳቢ በጉዳዩ ላይ ምላሽ ሰጥቷል። እንዳሉትም ከሆነ እኔ ቤተክርስቲያን ነኝ በማለትም ዶክተር ደሳለኝ ምላሽንም ሰጥቷል። ይህንን ሁኔታ ሲያብራሩም ሃርድ ፋክት ነው ይሉታል። እርሳቸው ባይዋጥላችሁም ምንም አታመጡም እንደማለትም ነው። እንግዲህ በአንድ ቤተክርስቲያን ውስጥ የሚገኝ አንድ የመሪዎች ሰብሳቢ እኔ ቤተክርስቲያን ነኝ ካለ ሁሉም ነገር አከተመለት፣ አምባገነናዊ ስርዓት ሰፈነም ማለት ነው። እነዚህ የመሰረተ ክርስቶስ ቤተክርስቲያን የመሪዎች ሰብሳቢ ለራሳቸው የሰጡት ለሰማይ ምድር የከበደ ስልጣን በዚች ቤተክርስቲያን ከቅርብ ጊዜ ወዲህ እየተከሰቱ ላሉት ችግሮች ሁሉ መነሻ ሳይሆን አይቀርም ብዬ ገምታለሁ። ለማንኛውም ለእርሳቸው ያለኝ የታናሽ ወንድም ምክር ጋሼ ቤተክርስቲያን የክርስቶስ አካል ናት እንጂ አንድ ግለሰብ አይደለችም። አንድ አማኝ በቤተክርስቲያን ውስጥ የፈለገው ስልጣን ቢኖረው አንድ ብልት ብቻ እንጂ ቤተክርስቲያን ሊሆን አይችልም የሚል ነው በማለትም ቴዎድሮስ ተጫን በማህበራዊ ትስስር ገጽ ላይ የመሰረተ ክርስቶስ ቤተክርስቲያን የመሪዎች ሰብሳቢ የሆኑት ዶክተር ደሳለኝ እኔ ቤተክርስቲያን ነኝ በማለትም በልበ ሙሉነት ስልጣናቸውን በመጠቀም የተናገሩትን ንግግር ተከትሎ እንዲህ ባለ መልኩ ምላሽ ሰጥቶ ተመልክተን ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እጅግ በብዙ መንፈሳዊ አገልግሎቷ የምትታወቀው ጌታ እግዚአብሔር የገለጠላትን ትንቢታዊ መልእክቶች ስትናገር የምናደምጣት ሀገራዊ እንዲሁም ዓለም አቀፋዊ መልእክቶችን በመግለጥም ከሀገራችን ጠቅላይ ሚኒስትር ጀምሮ እስከ ዋይት ሃውስ ድረስ ጌታን ያገለገለች ነብይት ብርቱካን መልእክቷን አስተላልፋለች። ትላንት የመጣ አገልጋይ እኔን መሳደብ አይችልም። በእጁ አንድ ሰው ያልዳነለት አገልጋይ እኔን መተቸት አይችልም። ሀበሾች እንከባበር፣ ሴት በመሆኔ አትናቁኝ፣ ጌታ በሴት ይሰራል በማለትም በሴትነቷ የደረሰባትን እንዲሁም ዮኒ ማኛ ተከትሎ የመጣባትን ሁሉ ግልጽ በማውጣት ለወረኞች ቦታ የለኝም፣ ብትገሉኝም አልዋሽም ስትል መልእክቷን በቁጣ ሆና ማስተላልፋለች። ከነቢዩቷ አንደበት የተላለፈው መልእክት ምን ይሆን የሚለውን ከአንደበቷ እንድታደምጡስ ጋበዝን። ዛሬ እግዚአብሔር የተናገረኝ ነገር አለ። ጌታ ኢየሱስ ክርስቶስ ስሙ ይባረክ። ሁላችሁም ሼር አድርጉት ለብዙ ሰዎች እንዲደርስ። ጌታ ኢየሱስ ክርስቶስ ጌታ ነው። በጣም የሚገርማችሁ ለካ አንዳንድ ጊዜ ስትገፉ እግዚአብሔር ሌላ ክብር አለው። እግዚአብሔር ክብር እንዳለው ነው የገባኝ። አሁን ላይ ትክክለኛ የእግዚአብሔር ጸጋና ጥሪ እንዳለኝ አሁን በደንብ እየተረዳው መጥቻለሁኝ። ምክንያቱም እግዚአብሔር ይሄንን ጸጋ ሰዎች እንዳይጠቀሙ ሰዎች እንዳይገለገሉበት ብዙ አቢዝመንት የሚደረገው ነገር አለኝና መንፈስ ቅዱስን በእነዚህ 21 ቀን የጾም ጸሎት ፕሮግራሜ ላይ ጌታ ኢየሱስ ክርስቶስን ስጠይቀው ምን አለኝ? ጌታ ያስቀመጥኩብሽ ቅባት አለ፣ ኪዳን አለኝ ለብዙዎቹ
ትተርፊያለሽ። እግዚአብሔር ብዙዎችን ታስነሽልኛለሽ፣ ብዙዎችን ትቀቢያለሽ። መውለድ ለማይችሉ በተለያየ ችግር ሃሌሉያ ላለባቸው ሰዎች እረፍት አረግሻለሁ። እንኳን ቸርች መተው በእጅሽ ነክተሻቸው አይደለም እንዲህ እንኳን ወተሽ በኦንላይን ስታገለጊ የተናገርሽውን ቃል ያልሽውን ቃል አጸናለሁ አደርገዋለሁ ብሎኛል መንፈስ ቅዱስ። ስለዚህ ብዙዎች እንኳን በኦንላይን ገብተው በምትጸልይበት ሰዓት እግዚአብሔር አምላክ ጥያቄያቸውን ነገራቸውን ይመልሳል አለኝ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ስሙ ይባረክ። ስለዚህ ወገኖቼ እግዚአብሔር አምላክ ብዙዎች ትናንት አሁን የመክፈቻ ፕሮግራም ነበረን ቸርቻችን ላይ። የመክፈቻ ፕሮግራም ላይ በጣም ብዙ ሰው ነው የተገኙት። እጸልይላችኋለሁና እግዚአብሔር አምላክ በዛ ፕሮግራም ላይ ጌታ ክብሩን ገለጠ፣ መንፈስ ቅዱስ ክብሩን አሳየ። እኔ እግዚአብሔርን የማምነው ምን እንደሆነ ታውቃላችሁ ወገኖቼ? እግዚአብሔር ጌታ ኢየሱስ ምስክሬን፣ ጌታ ኢየሱስ በቲፎዞ አይሰራም። እግዚአብሔር በቲፎዞ አይሰራም። በቲፎዞ ቢሰራ ኖሮ እግዚአብሔር እኔ ጉዴ ነበር፣ እኔ ብቻዬን ነበር የምቀረው። እግዚአብሔር ግን በቲፎዞ የሚሰራ አምላክ አይደለም። በዘመናችሁ እግዚአብሔር ከናንተ ጋር ይቁምላችሁ። በዘመናችሁ እግዚአብሔር ለናንተ ይከራከርላችሁ። በዘመናችሁ እግዚአብሔር አምላክ ለጥያቄያችሁ መልስ ይሁንላችሁ። በዘመናችሁ ወርቃችሁ ስትነሱ እግዚአብሔር ያንሳችሁ ወገኖቼ። እግዚአብሔር ይደግፋችሁ። እግዚአብሔር በዘመናት መካከል እጃችሁን ይዞ ይምራችሁ በኢየሱስ ስም። እኔ ውስጥ ያለው የእግዚአብሔር ቅባት ዛሬ እናንተን ያገኛችሁ። በእውነት ጥያቄያችሁ፣ ጸሎታችሁ፣ ነገራችሁ ዛሬ ምሽት ይመለስ፣ መፍትሄ ያገኝላችሁ እና እግዚአብሔር አምላክ የናዝሬቱ ኢየሱስ ጃይንት በጣም ትልቅ ቸርች ነው የሰጠን ጌታ። የሚገርማችሁ ይሄን ቸርች ሁሉ እገዛዋለሁ። ጌታ ደግሞ ተአምራትን ያደርጋል። መንፈስ ቅዱስ ያደርጋል ወገኖቼ። እግዚአብሔር አምላክ ታሪክ ነው የሰራልኝ ብታዩ። ስለዚህ በዚህ በዲሲ ውስጥ ያውን በዲሲ ውስጥ ዲሲ ላይ ነው እዛ ጋር ብዙ ቅዱሳኖች አላችሁ። በብዙ ሺሻ ቤት፣ ጭፈራ ቤት፣ በብዙ መከራ ውስጥ ያላችሁ ሰዎች እንዳላችሁ አውቃለሁ። ኑ እኔ ጸልይላችኋለሁ፣ እናት ሆናችኋለሁ፣ እህት ሆናችኋለሁኝ። ክብር ለኢየሱስ ይሁን እና እግዚአብሔር አምላክ ደግሞ ተአምራትን በእናንተ ይሁት። እኔ ጌታ ምስክሬን መንፈስ ቅዱስ ያውቃልና ምኞቴ ሰዎች ተጽናንተው ተፈውሰው የእግዚአብሔርን ክብር አይተው እሱን ነው የኔ ምኞት። እኔ ሁሉ ጊዜ ነው የምለው ገንዘብ ያስፈልጋል። 100% ያለ ገንዘብ አይሰራም። አገልግሎት ያለ ገንዘብ አይገለገልም። ምንም ይሄ እንደው ራስን ማታለል ነው የሚሆነው። እሱ ግን አይደለም የኔ ታርጌት። የኔ ታርጌት ሰዎች ወልደው ሲመጡ ሲጽናኑ እግዚአብሔር አምላክ አረገልን ብለው ሲመሰክሩ። ትናንት አሁን በዛች በማስመርቅበት ቤተክርስቲያናችን ስናስመርቅ አጋንንት ሁሉ ጮኸ። እግዚአብሔር ክብር ነበረ። ይሁት ወገኖቼ መንፈስ ቅዱስ ከኔ ጋራ እንዳለ 100% ከዛ በላይ አውቃለሁ። ይሄ ጸጋ ግን እንዳይወጣ እንዳይገለጥ እንዳላገለግል ትግል አለ። እንዳያችሁት እንዴ ዘመኔ ሙሉ በትግል እኮ ነው ታውቃላችሁ። ዘመን ሙሉ እናንተ እንኳን ስንቱን ታውቃላችሁ። ጌታ ምስክር ትግል። ሰዎች ወደ ጌታ መጡ፣ እልልታ። ሰዎች ወደ ከጌታ ቤት ወጡ፣ በቃ ለቅሶ። ምን አገኛ እኮ እግዚአብሔር እንኳን ጌታ ኢየሱስ እንኳን እኮ ያለው ምንድነው ያለው? ዲሞስ አለ ይሄንን ዓለም ማንም ሰው ክርስቶስ ኢየሱስን ሰው መከተልም ሆነ ጌታ መንፈስ ቅዱስን ማገልገል የሚችለው በራሳችሁ ፍላጎት ነው። እግዚአብሔር ሰዎችን አስገድዶ አያውቅም፣ ሰውንም አያስገድድም። እኛ እግዚአብሔርን የምንከተልበት ነፃ ፍቃድ ሰጥቶናል መንፈስ ቅዱስ። በቃ ብትወድ መስቀሉን ተሸክመ መከተል ነው። ካልሆነ ደግሞ ምንም እግዚአብሔርን አያጨናንቃችሁም። እንኳን እኔ ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር ሰው ከዚህ ቀደም ጸሎትሽ ደርሶኛል፣ እግዚአብሔር ይመስገን። አሁንም ስራ የለኝም፣ እባክሽ ጸልይልኝ። አሜን። ጸልይላችኋለሁ። ትንሽ ላውራ እስቲ እናንተ ደግሞ አንዳንዴ ላውራ። ኢየሱስ ጌታ ነው፣ ሁሌ በመንፈስ ስለመሆን ማለት። ስለዚህ እግዚአብሔር አምላክ ከኔ ጋራ ስላለ ለካ በዘመናችሁ እግዚአብሔር ብቻ ከናንተ ጋር ይሁን። Thank you አቢጌል።
እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ካንቺ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። መንፈስ ቅዱስ በዘመናችሁ አይሂድባችሁ። መንፈስ ቅዱስ በዘመናችሁ አይተዋችሁ። እግዚአብሔር ካንቺ ጋር ካለ፣ እግዚአብሔር ካንተ ጋር ካለ በጩኸት የናንተ ነገር አይዘጋ። በጩኸት ያንቺ ነገር አይዘጋ። በጩኸት የኔ ነገር አይዘጋ። እግዚአብሔር አለ ወይ ነው ጥያቄው። አንዳንድ ጊዜ እኮ ሰዎች ወጥተው ሲናገሩና ሲሳደቡ ሳያቸው እፈራለሁ፣ ለነሱ እደነግጣለሁኝ። ለምንድነው ብላችሁ ብትጠይቁኝ እነዚህ ሰዎች እጅ ላይ አንድ አጋንንት ወጥቷል። የእግዚአብሔር ፈውስ በእነዚህ ሰዎች ላይ ሰርቷል። እንደዚህ ብለው አፋቸውን በኔ ላይ ሲከፍቱና ሲናገሩ እደነግጣለሁ። ጌታ ምስክሬን እኮ ነው። አንድ ሰው ወደ እግዚአብሔር መንግስት አምጥተዋል እላለሁ። አንድ ሰው ወደ እግዚአብሔር መንገድ መርተዋል ወይ? የወዲት የተባረኪ በጣም ወድሽ ነህ አምላክ ሰው ተባረኪ። እና እነዚህ ሰዎች በእጃቸው ምን ተደርጓል? ፈውስ ተካሂዷል። ሰዎችን ካጋንንት ስራት አውጥተዋል። የማይወልዱ በእጃቸው ወልደዋል ወይ? እና እንዲህ ብዬ ጠይቃለሁ። እንደው ተራው ትናንት የመጣ አገልጋይ ስለኔ ቁጭ ብሎ ሲሳደብና ሲናገር ስሰማው ያስደነግጠኛል ወገኖቼ። የእግዚአብሔር ምሕረት ያገኛቸው። ስለዚህ ጌታ ኢየሱስ ከኔ ጋር ነው። አሜን ሳሙኤል። እና ትልቅ ቸርች እግዚአብሔር አምላክ ጃይንት የሆነን ቸርች እግዚአብሔር ሰጥቶኛል። እግዚአብሔር ደግሞ በዚህ ፕሮግራም ላይ ሼር አድርጉት። በረከት ተባረክ። ሼር አድርጉት ወገኖቼ። ሼር እንደምትሰሙኝ እንደምትታዘዙኝ አምናለሁኝ። እውነት ነው። እግዚአብሔር ብቻ መደገፍ፣ እግዚአብሔር ብቻ ይደግፋችሁ በዘመናችሁ። እኔ ያየሁት የእግዚአብሔርን ቲፎዞነት ነው። እግዚአብሔር ከናንተ ጋር ካልሆነ 1,000 ሚሊዮን ሰው ቲፎዞ ቢኖራችሁ የናንተን ህይወት በጌታ በኢየሱስም አይቀይሩትም። እግዚአብሔር ግን ካንቺ ጋር ካለ እና እግዚአብሔር ከኔ ጋር ካለ ነገራችሁ ይቀየራል በናዝሬቱ በኢየሱስም። መጽሐፍ ቅዱስ ሲናገር በኤርሚያስ ምዕራፍ 33 ላይ እንደዚህ አለ። እግዚአብሔር ኤርሚያስ ገና በግዞት አደባባይ ታስሮ ሳለ የእግዚአብሔር ቃል ለሁለተኛ ጊዜ እንዲህ ሲል መጣለት። ስሙ እግዚአብሔር የሆነ ይላል። ሃሌሉያ። ስሙ ማነው? እግዚአብሔር የሆነ ስሙ እግዚአብሔር የሆነ ያደረገው እግዚአብሔር ያጸናው ዘንድ የሰራው እግዚአብሔር እንዲህ ይላል፣ ወደ እኔ ጩህ እኔም መልሳለሁ፣ አንተ የማታውቀውን ታላቅና ኃይለኛን ነገር አሳያለሁ ይላል። እንደዚህ አይነትን ሰዎች አሁን ማስተናገድ አይቻልም። ኢየሱስ ስሙ ይባረክ። እና ምን አለ እግዚአብሔር መጥቶ ወደ እኔ ጩህ ብቻ አንተ አለ። ወገኖቼ ወደ እግዚአብሔር ከጮህን፣ እግዚአብሔር ፊት ከተንበረከክን፣ የእግዚአብሔርን ፊት ከፈለግን፣ እግዚአብሔር አምላክ ከገባንበት ጉድጓድ ውስጥ መንፈስ ቅዱስ መጥቶኛን ያወጣናል። ወገኖቼ ኤርሚያስ በግዞት አደባባይ ታስሮ ሳለ ለሁለተኛ ጊዜ የእግዚአብሔር ቃል ወደ ኤርሚያስ መጣ። ኤርሚያስ ጋር እግዚአብሔር መጥቶ ምን አለው? ወደ እኔ ጩህ አለ። አሁን የሚያዋጣ ወደ እኔ ብቻ መጮህ ነው። እኔም ብቻ ማየት ነው። እኔም ብቻ መመልከት ነው። ያለህበት ጉዳይ አንተን አያጠፋህም። ያለሽበት ነገር አንቺን ችግርሽ አንቺን አያጠፋሽም። በጌታ በኢየሱስ ክርስቶስም ካላችሁበት ነገር እኔ እግዚአብሔር አወጣችኋለሁ እኮ ነው። ዛሬ እግዚአብሔር መንፈስ እንደሱ ነው ያለኝ ወገኖቼ። ከተያዛችሁበት ካላችሁበት ሁኔታ ዛሬ እግዚአብሔር ላላችሁት ጌታው የሥራ በር ተዘጋብኝ ላላችሁት ጌታው በቃ ከበደኝ ደከመኝ ላላችሁበት ነገር ዛሬ መንፈስ ቅዱስ መጥቶ ነገራችሁን፣ አድራሻችሁን፣ ሰፈራችሁን፣ መንደራችሁን በጌታ በኢየሱስ ክርስቶስ ስም ይቀይረዋል። እግዚአብሔር ሲመጣ እሷ ናት እሷ አይደለችም፣ እሱ ነው እሱ አይደለም እስከምትባሉ ድረስ የእግዚአብሔር ጉብኝት ያገኛቸዋል ወገኖቼ። ኤርሚያስ በግዞት አደባባይ ታስሮ ነው ያለው። በጨለማ ውስጥ ነው፣ በሐዘን ውስጥ ነው፣ በጩኸት ውስጥ ነው። የእግዚአብሔር ሰዎች የሚገጥማቸው ዕጣ ፈንታ ሁልጊዜ ይገርመኛል። በጣም እኮ ነው የሚገርማችሁ። በጣም ነው የሚገርመው። በግዞት አደባባይ ውስጥ ታስሯል ኤርሚያስ። ነብዩ ነው፣ ፕሮፌት ነው፣ እግዚአብሔር ጸጋ፣ እግዚአብሔር ቅባት ያለበት ሰው ነው። ግን እሱ የት ነው ያለው ብላችሁ ብትጠይቁኝ በግዞት አደባባይ ውስጥ ነው። አሁን የእግዚአብሔር አንዳንድ ጊዜ እኛ ላይ የሚደርሰው ጩኸትና
ስድብ ይሁን የፈለገ ነገር ይሁን እናንተን አያናውጣችሁ። ሐሰተኛን ሊያስብለኝ አይችልም። እንዲናት ሊያስብልም አይችልም። ወገኖቼ ኤርሚያስን እኮ እነዚህ ሰዎች በግዞት አደባባይ ውስጥ ነው ያለው፣ ታስሯል፣ በጨለማ ውስጥ ነው ያለው። አንዳንዴ እግዚአብሔር አምላክ ነገራችሁን ሊያወጣ ሲፈልግ እንደዚህ አይነት ሲቹዌሽን ውስጥ ሊያስገባችሁ ይችላል። እንደዚህ አይነት ኮንዲሽን ውስጥ ልትሆኑ ትችላላችሁ። እግዚአብሔር ግን እንደዚህ አለ፣ ወደኔ ምን በላለው ጩህ፣ እኔ መልስልሃለሁ አለ። አይ አሁን ያናንተን ጩኸት የኔን ጩኸት መመለስ የሚችለው እግዚአብሔር ብቻ ነው ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የቲፎዞ አምላክ አይደለም። በቲፎዞ እግዚአብሔር አይሰራም። በቃ በቲፎዞ እግዚአብሔር አይሰራም። ምንም ቃል ስላላቸው ህይወት አለን አይደለም እኮ። ክርስትና እኮ ኑሮ እኮ ነው ወገኖቼ። ክርስትና እኮ ህይወት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ መጣና ወደ እኔ ጩህ፣ እኔ መልሳለሁ። አንተ ማታውቀውን ታላቅና ኃይለኛ ነገር አሳያለሁ። አዲሱ ትርጉም ላይ የማይመረመርን ነገር አሳያለሁ አለው እግዚአብሔር መጥቶ። የማትመራመረውን ተመራምረህ የማታገኘውን በቃ እንዴት ሆነ የምትለውን፣ እንዴት ይሄ ነገር እንዴት ተሳካልኝ፣ እንዴት ተፈጠረ፣ እንዴት ሆኖ ነው ይሄ ጉዳይ የሆነው፣ እንዴት ነው ይሄ ነገር፣ እንዴት ነው እግዚአብሔር ይሄን ነገሬን ያየው እስከምትል ድረስ እኔ እግዚአብሔር መጥቼ ክብሬን ገልጣለሁ እኮ ነው። ዛሬ እኔ ልንገራችሁ፣ ልጅ የሌላችሁ፣ በተለያየ ጥያቄ ውስጥ ያላችሁ፣ በሐዘን ውስጥ ያላችሁ፣ የሥራ በር የተዘጋባችሁ በጌታ በኢየሱስ ክርስቶስ ከዛሬ ምሽት ጀምሮ እንደ እግዚአብሔር ነብይ እናገርባችኋለሁ፣ በራችሁ በኢየሱስ ስም ይከፈታል። ዛሬ ምሽት ማህፀናችሁ በክርስቶስ ደም ይከፈት። አዲስ ነገር በእናንተ ሕይወት ውስጥ ዛሬ ይጀምር እግዚአብሔር። ለነገራችሁ ለጥያቄያችሁ ዛሬ ጌታ መንፈስ ቅዱስ እንደዚህ ነው ያለኝ፣ ወደኔ ጩሁ። ዛሬ እስቲ አንድ ነገር ልንገራችሁ። ስልካችሁን ዛሬ አንስታችሁ ዝም ብላችሁ አሁን እንደዚህ ብድግ አድርጉትና ስልኩን በኢየሱስ ክርስቶስ ስም ዛሬ ብላችሁ ስልኬን አንስቻለሁ ወደ አንተ፣ አሁን ምደውለው ወደ አንተ ነው። ኤርሚያስ 33 ላይ ባለው ቃል መሰረት ወደ አንተ አሁን እደውላለሁ። ዛሬ ምሽት በሉ እስኪ ጩኸቴን በሉት፣ እግዚአብሔር ልጅ ኢየሱስ ሰምተኸኛል ብላችሁ እስኪ አውጁ። ዛሬ በሉ ወገኖቼ፣ በጌታ በኢየሱስ ስም በሉ። በኤርሚያስ ምዕራፍ 33 ላይ ባለው ቃል መሰረት ወደ አንተ አሁን እደውላለሁ። አንተ ደግሞ በሉት እስኪ የምትሰማ አምላክ ነህ ጌታ ኢየሱስ በሉት። ዛሬ በሉት ይኸው ትመሰክራላችሁ። በምፈልገው ያለሁበትን ጉዳይ ታውቃለህ። እኔም እያልኩ ነው። ሃሌሉያ። ያለው የማልፍበትን ነገር ታውቃለህ። ዛሬ ግን በሉ በጌታ በኢየሱስ ስም ለጸሎቴ ለጥያቄ በናዝሬቱ በኢየሱስ ስም መልሴ መጥቷል ብላችሁ አውጁ። ዛሬ በሉ እስኪ ጩኸቴን እግዚአብሔር ሰምቶኛል ብላችሁ ጸልዩ። እስቲ አሁን አውጁ ይሄን ቃል ዛሬ በሉ በጌታ በኢየሱስ ስም በሉ እግዚአብሔር አምላክ በእነዚህ 10 ቀናቶች ውስጥ በ10 ቀናቶች ውስጥ እግዚአብሔር አምላክ የተዘጋውን በሬን ይከፍታል። በእነዚህ 10 ቀናቶች ውስጥ በሉ እስኪ እግዚአብሔር አምላክ ወደ ከበረ ሌቨል ላይ ያስገባኛል። በእነዚህ 10 ቀናቶች ውስጥ 10 ቀን ጌታ ኢየሱስ ክርስቶስ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችኋል። እነዚህ ሰዎች የተሰጣቸው ቀን ስንት ቀን ነው ብትሉ 10 ቀን ነው። 10 ቀን ውስጥ ያለ ሕግ በሉ እስቲ ነገሬ ይሰራል። ያለ ሕግ ጨለማዬ ይበራል። በእነዚህ 10 ቀናቶች ውስጥ ሃሌሉያ፣ በእነዚህ 10 ቀናቶች ውስጥ የሰማይ አምላክ እግዚአብሔር በስማችሁ ደብዳቤ ሲመጣ ያለው ባድራሻችሁ በስልክ ቁጥራችሁ ባላችሁበት ሁኔታ እግዚአብሔር አምላክ የእድገት በር ሲከፈትላችሁ ያለው የሥራ በር ሲከፈት ያለው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እንሆ አለ ባንተ ፊት የተከፈተን በር ምን ብያለሁ አለ ሰጥቻለሁ አለ። ስራህን አውቃለሁ። እንሆ ባንተ ፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ምክንያቱም አለ ቃሌን ጠብቀሃል። ሃሌሉያ፣ ስሜንም አልካርክም ይላል እግዚአብሔር አምላክ። ምን አለው? እንሆ
ባንተ ፊት የተከፈተን በር ሰጥቻለሁ አለው። ማንም ሊዘጋው አይችልም አለና ምን እንዳለው ታውቃላችሁ? ማንም ሊዘጋው አይችልም። ኃይል ምንም ስራን አውቀህ እናንተ ባንተ ፊት የተከፈተ ማንም ሊዘጋው አይችልም። ቃሌን ምን ብለሃል አለው? ጠብቀሃል አለው። እግዚአብሔር መጣን። አይ ቃሌን ጠብቀሃል፣ ቃሌን ጠብቀሃል አለው እግዚአብሔር። ወይ ጉድ! ዋው! ይገርማችኋል። ማንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ኃይልክ ምንም ትንሽ ቢሆን ምንም አንተ ደካማ ብትሆን ማትችል ሰው እንኳን ብትሆናል ቃሌን ጠብቀሃል፣ ስሜን አልካድክም። መጽሐፍ ቅዱስ ሲናገር በመዝሙር 91 ላይ ስሜን አውቀሃልና ይላል። ስሙን ብቻ ስላወቅን ዛሬ የኔና የናንተ ጥያቄ ስሜን አልካድክምና ነው እኮ የሚለው እግዚአብሔር። የኔና የናንተ ጉዳይ ዛሬ ምሽት በኢየሱስ ክርስቶስም ወደ ፍጻሜው ይቸኩላል። ወደ ነገራችሁ እግዚአብሔር ይቸኩላል። ወደ የተያዘባችሁ ጉዳይ ላይ እግዚአብሔር ይቸኩላል። ዕዳ አለባችሁ፣ እግዚአብሔር ሆይ ዕዳዬን ክፈልልኝ የምትሉ ዛሬ እግዚአብሔር አምላክ በኢየሱስ ክርስቶስ ስምና ስልጣን ነገራችሁን፣ ዕዳችሁን ገነት እግዚአብሔር ዛሬ ዕዳሽን እግዚአብሔር ይከፍለዋል። እግዚአብሔር አምላክ ዛሬ ለጥያቄያችሁ ሻሎም ለነገራችሁ በጌታ በኢየሱስ ስም እግዚአብሔር አምላክ መልስ ይሆንላችኋል። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃል፣ ስሜንም ምን አልካድክም። አያችሁ፣ የእግዚአብሔርን ስም ከካድን እግዚአብሔር ነገራችንን ሁሉ ይዘዋል። እግዚአብሔር ነገራችንን ሁሉ ይዘጋዋል። እግዚአብሔር ቃል ግን ሲናገርናል ኃይልህ እንኳን ትንሽ ብትሆን አንተ ደካማ ብትሆን የማትረባ ብትሆን የፈለገ ነገር እየተንገዳገርክ ቢሆን ኃጢአት እየሰራ እየተነሳ ቢሆን ግን አለ እግዚአብሔር ስሜን አልካድክም አለ። ስሜን አውቀኸዋል አለ። በቃ ስለዚህ ብቻ ነው እግዚአብሔር አለ ስላልካድከኝ አለ ባንተ ፊት አለ የተከፈተን በር ሰጥቼሃለሁ አለ እግዚአብሔር መጥቶ። አያችሁ ስሙን ስላልካድን ማንም ሊዘጋው የማይችል በር፣ ማንም ሊይዘው የማይችል በር። የዓለም ነገስታቶች ቢሰበሰቡ የኔና የናንተን ነገር መንካት እስከማይችሉ ድረስ እግዚአብሔር አምላክ እንደዚህ ያለ በቃ ስሜን አልካድከኝም እኮ ነው። በቃ አልተው ኪዳናችንን አላፈረስንም ነው። ከኔ ጋር ያለው ኪዳን አልፈረሰም ማለት እኮ ነው። ገብቷችኋል? ቃል ኪዳንህን ጠብቀሃል። ቃል ኪዳንሽን ጠብቀሻል። በውጣ ውረድ ውስጥ ነሽ፣ በከባድ ችግር ውስጥ ነሽ። ያንቺ አምላክ አንቺማ ጴንጤ ከሆንሽ ጀምሮ አንተማ ጴንጤ ከሆንክ ጀምሮ ታዲያ ያንተ አምላክ የታል? ታዲያ ያንቺ አምላክ የታል? ጴንጤ መሆንሽ እኮ ነው ይሄንን ያደረገሽ። ጴንጤ መሆንክ ነው እኮ ይሄንን ያደረገ ሊሉክ ይችላሉ። እኛ ጴንጤነት እኛ የሃይማኖት ሽግግር አላደረግንም። እኛ ያደረግነው የህይወት ሽግግር ነው። እኛ ያደረግነው እውነትን ያወቅ ነው። እኛ ያደረግነው እውነትም መንገድም ህይወትም የሚሆነውን እግዚአብሔር ነው። ተባረኪ ፈንቱ። ኢየሱስ ክርስቶስ ጌታ ነው። እኛ የተሸጋገርነው ወደ ህይወት ነው። እኛ ያለፍነው ወደ እውነተኛ ወደ ክርስቶስ ኢየሱስ ነው። በሩ እኔ ነኝ ወዳለው ጌታ። ወገኖቼ እኔ አንድ ነገር ልንገራችሁ፣ በዘመናችሁ አንድ ነገር ልንገራችሁ። እውነትህን ነው። የዓለም ሀብታም ሁሉም ነገር ያልፋል። የማያልፈው የእግዚአብሔር ቃልና ስሙን ነው። በዘመናችሁ ስሙን አትካዱት። ቴዎሎጂ ተከታዮች አትሁኑ። የእንትናንትን እንደዚህ ይላል፣ የእንትናንትን እንደዚህ ይላል፣ እንትናንትን እንደዚህ ይላል። እሱን ተውት። እውነትም መንገድም ህይወትም የሆነው ክርስቶስ ኢየሱስ ደግሞ የሚመጣ የሚወስደን በዘመናት መካከል በዙፋኑ ላይ የተቀመጠ ማንም ሰው የማይነቀንቀው ከዙፋኑ ሃሌሉያ። በዘመናችሁ ጌታ ኢየሱስ ክርስቶስን አስቀድሙት፣ መንገድ የሆነውን እግዚአብሔር። በእነዚህ ለሌላው ነገራችሁ አታስቡ፣ ለሌላው ጥያቄያችሁ አታስቡ፣ ለሌላው ነገር ችግራችሁ አታስቡ። በእነዚህ 10 ቀናቶች ውስጥ ነገር የሚሆንላችሁ ሰዎች አላችሁ።
ጌታ ብሎኛል። ሰበር ዜና አለኝ። ሼር አድርጉልኝ። ላይክ አድርጉት፣ ሼር አድርጉት። በእነዚህ አጭር ቀናቶች ውስጥ በእነዚህ ውስጥ ያላችሁ ሁላችሁ ሼር ብታረጉት ለብዙ ሰው ይደርሳል። እግዚአብሔር አምላክ ለነገራችሁ፣ ለጥያቄያችሁ፣ ላላችሁበት ጉዳይ ጌታ መንፈስ ቅዱስ ዛሬ ለነገራችሁ መልስ ይዞ ይመጣላችኋል ወገኖቼ። እግዚአብሔር ላስጨነቃችሁ፣ ግራ ለገባችሁ፣ ተስፋ ለቆረጣችሁበት ነገር ጌታ ሆይ ላላችሁት ጉዳይ ዛሬ በናዝሬቱ በኢየሱስ ስም ነገራችሁን ሊያበጀው፣ ነገራችሁን ሊሰራው ጌታ ኢየሱስ ይመጣ። ምክንያቱም ለምን እንደሆነ ልንገራችሁ። ስሜን አልካርክምና አለ። አየ ስሙን ከካዳችሁት፣ የመንፈስ ቅዱስን ስራ ከካዳችሁት፣ እግዚአብሔርን መንፈስ ካቀለላችሁ እግዚአብሔር እሱም አላቃችሁም ይላችኋል ወገኖቼ። እግዚአብሔር ቀልድ አያውቅም። አሁን እግዚአብሔርን ማምለክ፣ እግዚአብሔርን መከተል በእናንተ ፍላጎት ነው፣ በነቢት ብርቱካን ሐሳብ አይደለም። እኔ እውነት የሆነውን መንገድ የሆነውን ክርስቶስን ነው ልነግራችሁ የምችለው፣ ልነግርህ የምችለው። እግዚአብሔር እንደሚሰራ አምናለሁ። መንፈስ ቅዱስ የሌለን ነገር እንዳለ አድርጎ እንደሚጠራ አምናለሁ። ባዶን ነገር ሸለቆን እንደሚሞላ አምናለሁኝ። እውነትን ልነግርህ እችላለሁ። ከዛ ውጪ ግን መኖርና ያለ መኖር የነቢት ብርቱካን ስራ አይደለም። መኖርና ያለ መኖር የራሳችሁ ስራ ነው። እግዚአብሔር እናንተ ትተክላላችሁ፣ እግዚአብሔር ያሳድጋል ነው። የምትተክሉትን ዛፍ አንድ ጥያቄ ልጠይቃችሁ። የምትተክሉትን ዛፍ ከናንተ የሚጠበቅባችሁ ዛፉን ነው መትከል ያለባችሁ አይደል? ዛፉን ነው የምትተክሉት። ዛፉን ሊያበቅለውም የሚችለው እግዚአብሔር ነው። እሱን የምትሰጡት ለእግዚአብሔር ነው። ሊዲያ በህልም ያየውሽ እግዚአብሔር ሴት ቴንኪዩ ተባረኪ። ይሄ ነገር አያስገባም እንዴ? ሰው ሌላ ሰው ማስገባት አይቻልም እንዴ? በፌስቡክ ላይ እንደ ቲክቶክ ነገር ነበር ድሮ፣ እንደዛ ይመስለኛል። አሁን ረሳሁት መሰለኝ። እኔ ፌስቡኬን በጣም ነው የምወደው። የፌስቡክ ፔጄ በጣም ጨዋ ሰዎች ናቸው። የቲክቶክን በጣም ጨዋ ናቸው። ይሄ ደግሞ የፌስቡኩ የተለየ ነው። በቃ ዛሬ ጌታ መንፈስ ቅዱስ ቆንጂት ላንቺ ጥያቄ፣ ላንቺ ነገር፣ ለታሰረብሽ፣ ለተያዘብሽ፣ ለሞተው ነገራችሁ ቴድሮስ ዛሬ የሰማይ አምላክ እግዚአብሔር ነገራችሁን መጥቶ ይቀይረዋል። ዛሬ መንፈስ ቅዱስ ነገርሽን ይቀይረዋል። ዛሬ መንፈስ ቅዱስ ነገርን ይቀይረዋል። አበራ፣ ሄለን፣ አቡሽ፣ ፌበን፣ ፀሐይ በቢሮ ፀሐይ በጌታ በኢየሱስ ስም ዛሬ እግዚአብሔር ጣልቃ ይገባልሻል። የጠላትን የዳቢሎስን አዋጅ ዛሬ እግዚአብሔር ይገለብጥልሻል። አቤኔዘር፣ መሲ፣ ጸዳለ፣ አክሊሉ፣ ገነት፣ ራሄል፣ መቲ፣ ሻፖል ነው የሚለው ጋዲሳ ለ10 ግሩፕ ሼር አድርጌያለሁ። እግዚአብሔር ዛሬ ለናንተ ጉዳይ፣ ለናንተ ጥያቄ፣ ላደከማችሁ ነገር፣ ለተያዛችሁበት ነገር ዛሬ እግዚአብሔር አምላክ አና ከድር እግዚአብሔር ለነገር ጊዜን ነገር ከድር እግዚአብሔር ላንተ ጉዳይ ስሙን ስላልካርክ ከእግዚአብሔር ጋር ስለሆንክ ከኢየሱስ ጋር ስለተስማማ ዛሬ እግዚአብሔር ለነገር መልሶን ይመጣል። ቴድሮስ፣ ዮናስ በኢየሱስ ክርስቶስ ስም ምህረቱ አበራ ዛሬ የሰማይ አምላክ እግዚአብሔር ስሜን አልካድክምና ነው የሚለው። ስሜን አልካድሽምና ስሙን መካድ አይሆንም። ስሙን መካድ አይሆንም። ኤደን በምንም መከራ ውስጥና ችግር ውስጥ ለፉ ወገኖቼ። እግዚአብሔርን በዘመናችሁ አትተውት። ኤደን ሌንሱ በዘመናችሁ እግዚአብሔርን አትካዱት። መጽሐፍ ቅዱስ ሲናገር እንዲህ ነው የሚለው፣ ስራህን አውቃለሁ፣ እነሆ በአንተ ፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም ይልና በጣም ትልቁ ነገር ይሄ ነው።
ነቢያት የሚለው ትልቁ ነገር ማንም ሊዘጋው አይችልም ይልና ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃል ስሜንም አልካርክም ነው የሚለው። ቃሌን ጠብቀሃል። በመከራ ውስጥ ነህ? አዎ። በችግር ውስጥ ነሽ? አዎ። እንደዚህ ነው? አዎ። በህልሜ ስትጸልይልኝ አየው። ተባረኪ፣ በአካል አላቅሽም። ዋው ወንዴ ተባረኩ። በእውነት ብዙ ሰው ነው በህልማችሁ የሚያውኝ። በጣም ነው የሚገርመው። ይሄ ትክክለኛ ነው። የእግዚአብሔር ነቢይ የእግዚአብሔር ትላልቅ ቦታ ላይ ያሉ መሪዎችን በህልም ማየት በጣም ጥሩ ነው። በነገራችን ላይ ብዙ ሰዎች በህልማችሁ እንዳያችሁኝ ትነግሩኛላችሁ። ኢየሱስ ጌታ ነው። ምሕረቱ የስ ስሙን መካድ አይሆንም። ሊዲያ የጌታ እግዚአብሔር ልጅ ኢየሱስ ስለዚህ አለ። ምንድነው የሚለው? የሚከፍት የሌለ ቅዱስና እውነተኛ የሆነ እርሱ እንዲህ ይላል። ቅዱስና እውነተኛ የሆነ የሚናገራችሁ አንደኛ ቅዱስ ነው፣ ሁለተኛው እግዚአብሔር ነው። ስለዚህ እንደዚህ አለ። ኢየሱስ ስሙ ይባረክ። እንደዚህ አለ፣ ስራህን አውቃለሁ፣ ባንተ ፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኃይል ምንም ትንሽ ቢሆን ቃሌን ጠብቀሃል። ቃሌን ሰምተሃል፣ ቃሌን ጠብቀሃል። በዘመናችሁ የሰማይ አምላክ እግዚአብሔርን ቃል መጠበቅ ይሆንላችሁ። በዘመናችሁ በናዝሬቱ በኢየሱስ ስም በየትኛውም ሁኔታ ውስጥ ለፉ እግዚአብሔርን አትካዱት። መካድ ብክር ኖሮ እኔ ነበርኩ እግዚአብሔርን የምክደው። እኔ አንዳንድ ጊዜ ከመማረሬ የተነሳ በጣም በቃ የህዝቡ ያንዳንድ ሰው በጣም አንዳንድ ባለጌ የሆኑ ሰዎች አሉ። አም ሶሪ ይሄን ቃል መጠቀሜ በጣም በቃ ልነግራችሁ ከምችለው በላይ ማለት ነው። ዘመኔን አገልግሎት ከጀመርኩኝ ጀምሮ ነው የምነግራችሁ። 15 ዓመት 16 ዓመት እና ይሄንን ሁሉ ዓመት ሳገለግል አንድ ቀን የእግዚአብሔር ሴት ነቢይት ብርቱካን በእጇ መካኖች ወልደዋል። በነቢይት ብርቱካን እውር በርቷል። በነቢይት ብርቱካን ሽባ ተነስቷል። በነቢይት ብርቱካን እንደዚህ ሆኗል ብለው ሰዎች ሲጽፉ አይቻላል። ጥቂት ሰዎች ይሆናሉ የተናገሩት። የሆነ ነገር ሲባል እሱ እንኳን ሆነ። ምክንያቱም ምስጋናዬን በምድር ላይ ከተቀበልኩት ምንም ዋጋ የለውም። ይሄንን ደግሞ እኔ አይደለሁም ያደረኩት፣ ያደረገው የኢየሱስ ስም ነው። ይሄን ምስጋናም አልፈልገውም እውነት ለመናገር ከሆነ ማለት ነው። ግን በዘመኔ ያየሁት መገፋትን ነው። በዘመኔ ያየሁት አቢዩዝ መደረግን ነው። በዘመኔ ያየሁት ማልቀስን ነው። ግን በዚህ ውስጥ ሁሉ ሆኖ እግዚአብሔር ከኔ ጋር ነው። አላቆምኩም፣ አልካርኩም። ስሙን ሚሊ ስሙን አልካርኩትም። ሰይጣን እኮ ስሙን እንድትክዱ እግዚአብሔርን እንድትተው ሰይጣን እኮ በብዙ ነገር ውስጥ እንድታልፉ ያደርጋቸዋል። የሆነ ቦታ ላይ ሄዳችሁ ስታክ እንድታደርጉ። እኔ ስታክ አላረኩም። እንደውም በክብር ላይ ክብር በክብር ላይ ክብር እየተጨመረልኝ ሰይጣን እንዳሰበው ሰይጣን እንደሰራው ሂሳብ አልሆነብኝም። ኢየሱስ ጌታ ነው። ምክንያቱም ይሄ ቃል ነው የሚወስናችሁ። ይሄ ቃል ነው የሚገዛችሁ። ስሜ አውቃለች አለ፣ አልካደችውም አለኝ። እስከ ዛሬዋ ቀን ድረስ ይኸው እዚች ቀን ድረስ አቢ ስንት ዓመት ይነግሳል። እስከዚችኛዋ ቀን ድረስ ጌታ ኢየሱስ ክርስቶስ አቁሞኛል። ጌታን እያገለገልኩት ነው። ይመቻቸዋል መሰለኝ፣ የኔ ስም ለመሰደብ ይመቻል መሰለኝ። አንዳንድ ጊዜ ይገርመኛል። መቼም ይሄንን የማወራው እናንተም ስለምታውቁት ነው። ስለማታውቁት ነገር አይደለም የማወራው። መቼም እርግጠኛ ነኝ እናንተም ታውቁታላችሁ። ስሜ ይመቻል መሰለኝ። በቃ
የእያንዳንዱ ነገር ላይ እግዚአብሔር ግን በዙፋኑ ላይ ነው። ሃሌሉያ። ምክንያቱም ጌታ ተናገረኝ በዚህ 21 ቀን ጾም ጸሎቴ ላይ እግዚአብሔር ምን አለ? ልጅ ያለኝ ይሄን ቸርቻችንን ከመክፈታችን ወደ አዲሱ ቸርች ከመሄዳችን በፊት ጾም ጸሎት በጌታ ፊት ነበርኩኝ ለ21 ቀን እግዚአብሔርን ስጠይቀው ልጅ ያለኝ ጌታ ባንቺ ምሰራው ስራ አለኝ አለኝ። አሁን ደግሞ አሜሪካ ላይ ምሰራው ስራ አለኝ አለኝ መንፈስ ቅዱስ። ከዛ ይቀጥላል፣ በብዙ ዓለም ላይ ቀጥላለሁ፣ ራይ አይቆምም። ምክንያቱም ስሜን አልከደችም ነው ያለኝ። አሁን አንዳንድ ሰዎች ወጥተው ወይ ስለዘመሩ ሊሆን ይችላል ወይ የሆነ ነገር አርጎ ይሆናል። በእጁ ላይ እኮ አንድ ሰው ወደ ጌታ አልመጣም። በእጁ ላይ እኮ አንድ ሽባ አልተነሳም። በእጁ ላይ እኮ አንድ ነገር አላደረገም። አንዳንድ ሰዎች በጣም ማከብራቸው ምላቸው ወይ ይሄ ሰውዬ ትልቅ ሰው ነው ያልኩት እንደውም ዩቲዩብ ፌስቡክ ላይ ወጥቼ እንደውም ሚሊኒየም አዳራሽ ኮንፈረንስ ሲያደርግ ሰውየው ተናግሬለታለሁ እዚህ ሰውዬ ፕሮግራም ላይ ሂዱ ብዬ ማለት ነው። ያስ እውነትሽን ነው፣ መራገም ነው በጣም ሰይጣን። ያስ ትክክል ነሽ። እና ወጥቶ ስለ ሴትን ሲያንቋሽ ሰማሁት፣ አዘንኩበት። ይሄ ሰውዬ እኔ ክብር ስለማልሰጠው ስሙን አልጠራውም እውነት ለመናገር ማለት ነው። እሱም ራሱ ስለሚያውቀው ዘማሪ ነው ምናምን ከኦርቶዶክስ ቸርች የመጣ ሰውዬ ነው። እና ሴት እግዚአብሔር እኮ በሴት የሚሰራ አምላክ በወንድ በሴት የሚል አምላክ አይደለም ወገኖቼ። እግዚአብሔር አምላክ እናንተ ናችሁ እኔ ነኝ የገታ ነው እንጂ ሄዳችሁ እኮ በመሪነት ድፍረት እኮ ዲቦራን ታገኛላችሁ። ሄዳ ዲቦራ ይሄ ክብር ለሴት ይሆናል ባርቅን ሄዳ ተዋለችው። አንቺ ካልወጣሽ አልወጣም ማለት ሲሳራ የሚባል እስራኤልን ለ20 ምናምን ዓመት በግር ብረት እየገዛ ላስጨነቃቸው ህዝብ ሴቷ ናት ሄዳ መፍትሄ ሆነችው። ሴት እያላችሁ አታቃሉ። እናንተ ራሳችሁ የተወለዳችሁት ከሴት ነው። ዶክተር ሆኖ የተወለደው ከሴት ነው። የሀገር መሪ ሆኖ የተወለደው ከሴት ነው። ሴቶች እያላችሁ ሴትን አታቃሉ። ታምራት እባክሽ እግዚአብሔር ሰው ጸልይልኝ። ጤና ባለሙያ ነኝ ግን ብዙ ገንዘብ መድኃኒት ተጠቅመው ህመም አልተወኝም። አምናለሁ፣ ጸልይልኝ። ሴትን እያላችሁ አታንቋሹ እንዴ! ለምንድነው እናንተ ሴት የምትሉት? ሴት እንዴ! ስሙ፣ ሲሳራም በእጅህ አሳልፎ የሚሰጥበት ቀን ዛሬ ነው። እነሆ እግዚአብሔር በፊቱ ወጥቻለሁ ነው አላት። አንቺ ካልወጣሽ እኔ አልወጣም ነው ያላት። እግዚአብሔር ካልወጣ አላላትም። በነገራችን ላይ ከዲቦራ ጋር የሚሰራውን እግዚአብሔር ያውቅ ነበር። ባርቅ እግዚአብሔርን ያውቅ ነበር። እየተነሳችሁ የሴትን መንፈስ አታቃሉ። የሀገር መሪ እኮ የሆነው እዚህ ሀገር መሪ ዶናልድ ትራምፕ ከሴት ነው የተወለደው እኮ። የዓለም ነገስታቶች የምትሏቸው እነ ፑቲን በሏቸው እነማን በሉ ፕራይም ሚኒስተር የፈለገህን ጥራ ከሴት ነው የተወለዱት። ሴትን እያልክ አታቃል። ራስህ ከሴት ነው የመጣው። ራስሽ ከሴት ነው የመጣሽው። እግዚአብሔር እኮ ለኔም ላንተም እኩል ነው የሞተልን። ለሴት ግማሽ አርጌ ልሙት ለወንድ በትልቁ ልሙት አላለም እንዴ? አበዛችሁት። እየተነሳችሁ በሴት የተጠመቀ በሴት እንዲህ ያለ የሚባል ነገር የለም የኔ ወንድም። ሴቶች ናቸው የመጀመሪያውን የኢየሱስን መነሳት እንኳን ያበሰሩት ሴቶች ናቸው። ጌታ ኢየሱስ ክርስቶስን ሄደው ሽቶ ሊቀቡ በማለዳ የተነሱት ሴቶች ናቸው። ሴት እያልከን አታሸማቁን። ሴት እያላችሁ አታሸማቁን። የእግዚአብሔር መንፈስ በኔ ውስጥ አለ። መንፈስ ቅዱስ እንደሚሰራብኝ አምናለሁ፣ ሳላጭበረብር ሳልዋሽ። ኢየሱስ ጌታ ነው። ስለዚህ በሴት ያም ተነስቶ ሴት ያንም ተነስቶ ሴት። አንተ ወንድ ሆነ ምን ሰራክ ንገረኝ። አንተ ወንድ ሆነ ምን አደረክ ንገረኝ። ስለዚህ ከዚህ በኋላ
በዚህ ዘመን ውስጥ ሴትን እየተነሳችሁ ሴት ለምትሉ ሰዎች አልቀበላችሁም፣ አልሰማችሁም። እንደዚህ ወጥቼ እናገራለሁ ማለት ነው። አስቴር እኮ ምዕራፍ 9 ላይ ሄዳችሁ ስትመለከቱ ህዝቧን የአይሁድን ህዝብ የታደገችው አስቴር ናት። ሴት ናት። አስቴር ናት የታደገችው። ሃሌሉያ። ሴትን አታንቋሹ። አንተ የተወለድከው ከሴት ነው። አንቺ የመጣሽው ከሴት ነው። እየተነሳችሁ ሴት እንዲህ ስለሆነች እና ታዲያ እግዚአብሔር እኔ ጸጋውን ስጠኝ ብዬው አይደለም የሰጠኝ። እኔ ለምኜው አይደለ። እግዚአብሔር ራሱ ፈልጎ እኮ ነው ወደ እኔ የመጣው። እና በጣም ደካማ የሆኑ ሰዎች ሐናን ይዋት። ሐና የነቢይ ስፕሪት ብርቅ በሆነበት ሰዓት ማለት ነው እግዚአብሔር ምን አለችው? አንቺ ሰካራም ስካርሽን ካንቺ አርቂ እስከምትባል ድረስ ሐና በብዙ ለቅሶ ውስጥ ነበረች። ምክንያቱም የዛን ጊዜ ላይ ጸጋ ብርቅ ነበር። ሐና የተገለጠላት ለኤሊ ለወንዱ ለካህኑ በእግዚአብሔር ቤት ውስጥ ላለው ለኤሊ ምንም እንደዚህ አይነት ስፕሪት ሳይገለጥ የተገለጠው ለሐና ነበር። እግዚአብሔር መንፈስ ቅዱስን ሴንስ ያደረገችው የሰማችው ሐና ናት። ሴት ናት። ሳሙኤል ከቤርሳቤህ እስከ ዳን ድረስ ቃሉ ጠብ የማይል ሰው ኢየሱስ ጌታ ቃሉ ጠብ የማይልን ሰው እግዚአብሔር አምላክ በእስራኤል ምድር አስቀመጠ። እግዚአብሔር ባንቺ አልፎ እንደሚሰራ በአይናችን አይተናል፣ ተባርከናል። አሁንም እግዚአብሔር ይጠቅምብሻል። በሰው ወሬና በጠላት ውሸት እግዚአብሔር ዓላማ አይቆምም። አሜን። yes ስለዚህ ሴት አትበሉ። ሴት አትበሉ። አንተ ምንም አልሰራ ማይክ ይዘህ ዘመርክና በህይወት ውስጥ የምትለውጠው ያመጣኸውን ተአምር የለህም። አንደኛ ደረጃ ድሮም በሴት አትበሉ። እግዚአብሔር ክብሩን ለዲቦራ ሰጥቷል፣ ለሐና ሰጥቷል፣ ለአስቴር ሰጥቷል። አስተውሉ። እነ ማርያም ናቸው በሌሊት በማለዳ ተነስተው ጌታ ኢየሱስ ክርስቶስን ሽቶ ለመቀባት የሄዱት ያበሰሩት ሴቶች ናቸው። በሴት እግዚአብሔር መንፈስ ሲሰራ አትቅኑ። የኔ መንፈሳዊ እናት እግዚአብሔር እርዳሽ። ወረኞችን ውሸታቸውን ነው። አዎ አይ ነው። ግን አይኔ ጀነራሊ ነው እያወራሁ ያለሁት። እኔ ስለኔ ብቻ አይደለም። ግን አሁንም ለሚነሱ ሴቶች ነው። ሴቶች ላይ ሲሆን አትበርቱ። እንትና ተመለሰ ወደዚህ ሴት ስለሆነች ነው ያጠመቀችው፣ ሴት ስለሆነ ነው እንደዚህ ሆነው፣ ሴት እንደዛ ኖ። በሴት እግዚአብሔር ይሰራል። መንፈስ ቅዱስ በሴቶች ይሰራል። ኢየሱስ ክርስቶስ ጌታ ነው። ታዲያ በሴት ካልሰራ yes ዲቦራ፣ ሐና፣ ሩት ሁሉ ሴት ናቸው። ልክ ነህ ታምራት። እግዚአብሔር በሴት ይሰራል። ዋናው ቅድስና ነው። yes እግዚአብሔር በሴቶች ይሰራል። አንተ የተወለድከው ከሴት ነው። እየተነሳችሁ ሴትን አታንቋሹ፣ አታጣጥሉ። እግዚአብሔር በደንብ አድርጎ ነው የሚሰራው። እኛ ስለማንናገር ወይንም እኔ ስለማልናገር ጀስት ማንንም የፈለገውን ይበል እያልኩኝ ዝም ስለምል የተነሱ ዝም ብለው ለሚደነፉ ሰዎች አንዳንዴ ደግሞ መልስ ያስፈልጋቸዋል። እኔ ስሜ ተጠቅሶ ስለተባለ ነው። የማንም ሰው ቲፎዞ አይደለሁኝም። ማንም ግን ሴት ሲባል ሴት እኔ ስላለው ነው። እኔም ሴት ስለሆንኩኝ ነው። ስለዚህ ዲቦራ ታያቸው አንቺ ትውልድ እናት ነሽ። ገና ብዙ ትውልድ ታስመልጫለሽ። እነሱ ያወሩ የተሰጠኝ ጸጋ ትውልድ አስመልጭ። yes ባለሽበት ቦታ በጣም ትክክል፣ እውነት ነው። ጌታ ኢየሱስ አብዝቶ ይባርካችሁ። ግን ምን ለማለት ነው? ሴት በሴት ምናምን አትበሉ ነው። ሴት አትበሉ። በቃ ፍርዱን ደግሞ ለእግዚአብሔር ተውት። እግዚአብሔር አምላክ እኔ ምንም ነገር ውስጥ እንትን እግዚአብሔር ራሱ የሚፈርድ አምላክ በሰማይ አለ፣ በዙፋኑ አለ። ያስ ትክክል።
በእግዚአብሔር መንፈስ እንጂ በወንድና በሴት አይደለም። እግዚአብሔር ይሰራል። ሴት እየተባለ እንትን ሆነ ማለት ነውና በሐዋርያት ሥራ ምዕራፍ 21 ላይ ሄዳችሁ ትመለከቱ እነዛ 4 ቆነጃጅት ትንቢትን የሚናገሩ ደነጋግል ሴቶች ነበሩ ይላል። ይሄ በብሉይ ኪዳን ሴቶች ያገለግላሉ፣ በአዲስም ኪዳን ሴቶች ያገለግላሉ። ምኑን ነው ቆይ መካድ የፈለጋችሁት? እኔ አልገባኝም። ለምንድን ነው መካድ የተፈለገው ነው ጥያቄ። እግዚአብሔር እና ታዲያ እነዚህ የወለዱ ሰዎች ሁሉ ወለዱ ብዬ በየፌስቡክ እና በየዩቲዩብ ላይ መለጥፈው ውሸት ነው? መቼም ውሸት ነው አትሉ። ሰዎች ሲወልዱ ነው ሲመሰክሩ ያያችሁት፣ ውሸት ነው አንልም። ካጋንንት በማገለግልበት አገልግሎት እኔ ሴት ነኝ ያገለገልኩኝ፣ ሰዎች ነፃ ወጥተዋል። ብዙ ሰዎች ወደ ጌታ መጥተዋል፣ አስተጠምቀዋል። ያ እውነት ነው። ጌታ ሁሉን ወደ ስራው የሄዱ ሴቶች ግን የትንሳኤውን ያበሰሩ ሴቶች ናቸው። ቁም ነገሩ ያለው ወንዶች ብቻ ምናምን አይደለም። ትክክል። yes exactly ኖ አይ እንደው እኔ ለትምህርታቸው ነው የምናገረው። ዛሬ ለትምህርት ነው። ሰው ደግሞ በጣም የሚገርመኝ የኛ ህዝብ አይምሮ አያመዛዝንም። ሰው ባለው ነው የሚመራው፣ ሰው ባለው ነው የሚሄደው። ንስሐ ግቡ። አሁንም ቢሆን ንስሐ ግቡ። ሴቶችን ላይ ሴትን የምትሉ ሴቶችም የእግዚአብሔር ጸጋ ካለባችሁ በስነ ስርዓት አገልግሉት እግዚአብሔርን። እኔ አንድ እህት አለች በጣም ወዳት፣ በጣም ስለ ሴቶች የምትናገር ማን ናት? አንድ የሆነ ዩቲዩብ ቻናል ላይ ስሟ ጠፋኝ አሁን ስለፈለኩት ነው። ኢየሱስ ጌታ ነው። አንቺ አትዋሽም፣ እሱን መሰክራለሁ። ቴንክ ዩ ኢየሱስ ይባርካችሁ። ስለዚህ ያ ሁሉ ሰው እንግዲህ በዩቲዩብ ላይ ከሌ አርግዛለች ምናምን ከፍዬ መስክሩልኝ አልልም። መቼ ምን በወጣይ ብዬ እኔ ምን ከጄ ላይ ደም እንዲገኝ አልፈልግም። ለምን ብዬ አረ ለሰው ብዬ ምን ለማግኘት ብዬ እንደዚህ አንድ ቀን ስሳሳት ወጣችሁ የሆነ ነገር ብል ለምቀጠቀጥበት ለምን ብዬ ይሄ ሁሉ ሰው አርግዞ ሲመጣ ሰዎች ካጋንንት ነፃ ሲወጡ ካንሰር ተፈወስን ብለው ማስረጃ ይዘው ሲመጡ ውሸቴን ነው ለጥፌው ነው አይ ገንዘብ ከፍያቸው ነው ኖ አይደለም። እግዚአብሔር የሰራው በሴት ነው። መንፈስ ቅዱስ የሚሰራው በሴት ነው። ስለዚህ ፕሊዝ ሴትን ሪስፔክት አድርጉ፣ ሴቶችን አክብሩ። በቃ አለቀ። ሴትን አክብሩ። በራሳቸው እግዚአብሔር መንፈስ ስለማይሰራ ነው እንደዚህ የሚሉት። የእግዚአብሔር ኃይልን አያውቁትም። ታያቸው። ያስ የማንንም ሃይማኖት ደግሞ ብትገሉኝ አልነካም። እኔ የማንንም ሃይማኖት ብትገሉኝ አልነካም። አገባኝ። እኔ ሃይማኖት ላከፋፍል አልመጣሁኝም። ኦርቶዶክሱን፣ ጴንጤሁን፣ ካቶሊኩኝ፣ ሙስሊም ሆን እንትን ሆን ብዬ ለዚህ ይሄን ላከፋፍል አልመጣሁም እዚህ ምድር ላይ። እኔ የመጣሁት እውነትም መንገድም ክርስቶስ ኢየሱስ ነው። በልጁ በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው ብዬ ልመሰክር ነው የተጠራሁት። በቃ በልጁ በኢየሱስ ክርስቶስ ያመነ ሕይወት አለው፣ ተስፋ አለው፣ ስሙን ካልካርክ ሕይወት አለው ብዬ ነው የመጣሁት እንጂ እንትና ሃይማኖት ይሄኛው ትክክል አይደለም የእንትና እንትን ይሄኛው እንትን ኖ። እኔ ፈራጅ አይደለም። ከፍም ዝቅም ላደርግ አልመጣሁም። I'm so sorry አዝናለሁ። እኔ የተጠራሁበት መጠራት አለኝ። ለብዙዎች ብርሃን ትሆኛለሽ፣ ለብዙዎች መንገድ ትሆኛለሽ፣ ለብዙዎች እኔን እንዲያቁኝ መንገድ ትሆኛለሽ። ስለኔ ንገሪያቸው። ሰዎች የሚፈወሱት ሰዎች የሚጽናኑት ባንቺ አቅም አይደለም፣ ባንቺ ጉልበት አይደለም፣ ግን ለስሜ ክብር ነው። አንቺ ጋር የሚመጡትን ሰዎች ይፈወሳሉ፣ ይጽናናሉ፣ ክብሬን እለቃለሁ ብሎ እግዚአብሔር ተናግሮኛል። በእውነት መንፈስ ቅዱስ ምስክር ነው። ምንም ብትገሉኝ አልዋሽም። የእግዚአብሔር ሰው ባንቺ አልፎ ይነካኛል። ጸልዬ ሰው ወሬ አይጠቅምም መቼም። በጣም ጎበዝ። መከባበር ትልቅነት ነው።
በጣም መከባበር ትልቅነት ነው። ስለዚህ መከባበር ነው ያለብን። ልንከባበር ነው የተጠራ ነው። ኪሮስ ቴንክ ዩ ለ10 ሰው ግሩፕ አድርገን መከባበር አለብን ነው ጥያቄው። እንከባበር ነው እንዴ? እኛ ሀገር እኮ ስለሆነ ነው። እንኳን እንደዛ አይነት ትንሽ ብልጭታ ታይቶ እንኳን እግዚአብሔር የማይወልዱ እንዲወልዱ እያደረገ እንኳን ሰው ካጋንንት እየተፈታ እንኳን ሰው እግዚአብሔር አዳዲስ በሮች እየከፈተ እየተጠቀመብኝ ይቅርና ትንሽ ነገር እንኳን ሰው አይቶ ሌላ ሀገር ላይ ቢሆን ያንን የእግዚአብሔር ሰው እንዴት እንደሚያከብሩት አውቃለሁኝ። ካልተሳካለት ነብዩ ካልሆነለት አታክብረው ነው የሚለው። ከሆነለት ግን አክብረው ነው የሚለው። ነብይን ከተሳካለት አክብሩት ነው የሚለው። ተቀበሉት ነው የሚለው። ዘዳግም ላይ ሄዳችሁ ስታነቡ የሚናገረው ነገር ግን ካልተሳካ እሱ ከራሱ ነውና ተውት፣ አትከተለው ነው የሚልክ። ከተሳካለት ግን ነብይ ነው አለ። የእግዚአብሔር ቃል ነው የሚለው። ብርቱካን አይደለችም የምታወራው ይሄንን። ኢየሱስ ጌታ ነው። አክብረው ነው የሚለው። እንደውም ፍራው ነው የሚለው እግዚአብሔር ቃል ሲናገር ማለት ነው። ከእግዚአብሔር ነው አለ። ካልሆነ ግን ቃሉ ካልተፈጸመለት ካልሆነለት ተው ነው የሚል። እንዳትሰማው ይሄ ከራሱ አምጥቶታልና ነው የሚለው። እና ከሆነስ ከተሳካስ እንዴ እናንተ አትቀልዱ። የኢትዮጵያ ሕዝቦች፣ ኤርትራያኖች፣ ሁላችሁም አበሻዎች በአጠቃላይ እና አንድ ቀን ዝማሬ ስለዘመረና ስላለኮ እና እኔ እኮ 3 ጊዜ ሚሊኒየም አዳራሽ ኮንፈረንስ አድርጌያለሁ። ሴት ነኝ። ቢያስመካ የምመካበት ብዙ ነገር አለኝ ብሏል ሐዋርያው ጳውሎስ። ልክ ትንሽ ሰው ስለተከተለውና በጩኸት ሰው እንትን ስለተባለ በሴት የሚባል አንተን ሌላ የሚያንቀባረራችሁ ወይ የሆነ ነገር ነው ሊሆን አይገባም። ኢየሱስ ጌታ ነው። በሴት እግዚአብሔር ይሰራል። የናዝሬቱ ኢየሱስ ይሰራል። እኛ በጣም ናፍቀሽናል። የኛ ተወዳጅ ሁል ጊዜ በናፍቆት ነው የምንጠብቅሽ። ለወሬኛ ቦታ የለንም። ኢየሱስ ጌታ ነው ትለኛለች ፀሐይ። ኢየሱስ ስሙ ይባረክ። ቤዛ አይዞሽ የኔ ውድ በርቺ፣ ጌታ ካንቺ ጋር ነው። ተባረኩ። እኔ በጣም እጅግ አድርጌ ነው የምወዳችሁ። ብዙ ጊዜ እንጸልይልኝ ፈልጌ አላገኘውሽም። የጸሎት ፕሮግራም ቀን ካለ ፕሊስ ሌት ሚ ነው። አሁን እዚህ ሀገር አሜሪካን ሀገር ዲሲ ላይ ትልቅ ቸርች፣ በጣም ጃይንት የሆነ ቸርች እግዚአብሔር ሰጠኝ። አቤት አሁን እግዚአብሔር እንደ ሰው ቢሆን በሴት እያለ ቢያማርጥ የሆነ ነገር ቢል ኖሮ አሁን እንደው ጌታ ኢየሱስ ምስክር ለኔ አሁን አብዛኛ ለኔ ማንሽ እንዴት ተደርጎ ይሆን ነበር? እንደው እግዚአብሔር አምላክ አያችሁት? የናዝሬቱ ኢየሱስ እግዚአብሔርን አምላክ አያችሁት? ጉድ ጌታ ስሙ ይባረክ። ሃሌሉያ። መታችሁ የዚህ በረከት ተካፋይ እንድትሆኑ ጋብዛቸዋለሁ። ጌታ ምስክሬን፣ እውነት መንፈስ ቅዱስ ምስክር ነው። እኔ እዚህ ላይ ራሱ ማያቸው ተሳዳቢ ሰው እንደማላይ ታውቃላችሁ። አንድ ሰው 2 ሰው ነው አሁን እንኳን ዲሌት ያደረኩት፣ ምክንያቱም እንዲረብሽኝ ስለማልፈልግ። የለም ኢየሱስ ጌታ ነው። ስለዚህ በእነዚህ 10 ቀናቶች ውስጥ እግዚአብሔር አምላክ ለጥያቄያችሁ፣ ለነገራችሁ፣ ለተያዘባችሁ ተስፋ ለቆረጣችሁበት ነገር ዛሬ ጌታ መንፈስ ቅዱስ መልስ ሆኖ በኢየሱስ ስም ይመጣላችኋል ነው የምላችሁ። እኛ ጋር በጣም ጠዋት ነው ዛሬ። ክብር ለኢየሱስ ይሁን። yes ኪሮስ እግዚአብሔር አምላክ ባንቺ ይሰራል። በአብ ወልድ መንፈስ ቅዱስ አንድ አምላክ አሜን። ስለዚህ ወገኖቼ ለክርስቶስ መመስከሬ ለእናንተ ዘንድ እንደጸና በነገር ሁሉ በቃልም ሁሉ በእውቀትም ሁሉ በእርሱም ባለጠግነት እንድትሆኑ ተደርጋችኋል። አሜን። ኢየሱስ ክርስቶስ ጌታ ነው። ስለዚህ ወገኖቼ
ይሄንን ጌታ በዚህ በአሜሪካ በአካባቢዋ ያላችሁ ቅዱሳን በዲሲ ቤት ከየትኛውም ስቴት ጸሎት የምትፈልጉ ሰዎች የስልክ ቁጥሬ እንትኑ ላይ ያለላችሁ ጸሎት የምትፈልጉ ሰዎች በቮይስ ጸሎታችሁን አስቀምጡ። ጸሎት የምትፈልጉ ሰዎች በቮይስ እመልስላችኋለሁ ማለት ነው። ስለዚህ በዲሲና በአካባቢው ያላችሁ ቅዱሳኖች እንድትመጡ ይሄን ፕሮግራም እንድትካፈሉ በጌታ በኢየሱስ ስም ጋብዣችኋለሁኝ። በቲክቶክ ፔጅም ላይ ጌታ ቢፈቅድ እመጣለሁ። ግን ሁላችሁም ሼር አድርጉት። ዛሬ ግን ያለኝ ቃል ወደኔ ጩህ፣ እንደገና ደግሞ ስራህን አውቃለሁ፣ ባንተ ፊት የተከፈተን በር ሰጥቻለሁ፣ ማንም ሊዘጋው አይችልም። ኢየሱስ ከቀን ጌታ ረዳሽ። ኦኬ እግዚአብሔር ሲላም ባነበው ደስ ይለኛል። ኢየሱስ እንኳን ጌታ ረዳሽ፣ እግዚአብሔር አክብሮሻል፣ ልጆችሽ በክር yes ለኔም ይጨመርልኛል። እግዚአብሔር ያብዛልሽ። ለምልሚ ተባረኩ። ጠሊልኝ የእግዚአብሔር ሴት ተባረኩ። እና ስለዚህ ሴት እያላችሁ አታጣጥሉ እያልኩ ነው ያለሁት። ሴት እያላችሁ አታጣጥሉ። በኔ የሚሰራውን የእግዚአብሔር መንፈስ እናንተ አታስቆሙትም። ጀግኒት አባትሽ ጀግና ነው፣ አንቺም ደግሞ ጀግና የጀግና ልጅ ነሽ። እንወድሻለን። ተባረኪ። እኔም በጣም ነው የምወዳችሁ። በብዙ ተባረኪልኝ። በእውነት እግዚአብሔር አምላክ ዘመናችሁን ይባርክና እዚህ ሀገር ላይ በዲሲ አካባቢ ዘመድ ያላችሁ ቤተሰብ ያላችሁ ሰዎች ጋብዟቸው። መውለድ ለማይችሉ በልጆቻቸው በችግሩ ስለሚያልፉ በጥያቄው ስለሚያልፉ ሰዎች እንድትጋብዟቸው በኢየሱስ ስም አበረታታችኋለሁ። እና በዲሲና በአካባቢው ያላችሁ ሚሊ ቴንክ ዩ። እሺ ጌታ ይባርክሽ ሚሊ፣ የተባረኩ እና መታችሁ የዚህ በረከት ተካፋዮች ሁኑ። እዚህ አሜሪካን ሀገር ዘመድ ያላችሁ ሰዎች ወሬ አትስሙ በሏቸው። እና ወሬ እኮ አውቀው እኮ ነው ይሄን ጸጋ ሰው እንዳይጠቀም። እኔ እኮ ሁሌንም ማለቅ ሰው እናንተ አታውቁም። ሁሉ ጊዜ እግዚአብሔር ይሄን ጸጋ ሰው እንዳይጠቀም እኮ ነው ምናምን እያልኩ ሁሉ ጊዜ በእግዚአብሔር ፊት አለቅሳለሁ። እግዚአብሔር ይመስገን። ጌታ ኢየሱስ ጌታ ነው። ሰው ወሬ ስለሆነ የሚወደው፣ የኛ ህዝብ ደግሞ በወሬ ነው። እውነታውን ሁሉ ጊዜ ከባለቤቱ ነው የምታገኙት፣ በወሬ አይደለም። የምነግራችሁ እኔ ነኝ። እውነቱ የሚገኘው ከባለቤቱ ብቻ ነው። በስማ በለው አትስሙ ወገኖቼ። ስለዚህ በዚህ አካባቢ ያላችሁ ቤተሰብ ያላችሁ ኤርትራውያን፣ ኢትዮጵያኖች የእንትና ቸርችን ላካሄድም አልመጣውም። ኢየሱስ ጌታ ነው። ተባረኪ ለምልሚ። ባንቺ የተነሱ ይፈሩ። አሜን። ቁጥር አስቀምጪልኝ። እሺ ዮሴፍ የመስቀሉ ኃይል ለሚጠፉት ሞኝነት፣ ለኛ ለምንድን ግን እግዚአብሔር ኃይል ነው። አሜን። ቁጥሩ እዚሁ ፌስቡክ ላይ አለልህ ዮሴፍ። ቁጥሩ እዚሁ ፌስቡክ ፔጅ ላይ አለ። ብዙ ጊዜ ፊትሽን ለማየት እየጓጓ ቆይቻለሁ። ዛሬ በዚህ በማግኘቴ በጣም ደስ ብሎኛል። እግዚአብሔር ሰው አንድ ቃል ብቻ ውጪልኝ። ታምራት ተባረክ። ተባረኩ። በእውነት ስወዳችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ጌታ ኢየሱስ ክርስቶስ ስሙ ይባረክ። ወይ እንዴት እንደምወዳችሁ። ወይ እግዚአብሔር አምላክ እንደው ህዝቤን ክፉ አይንካችሁ። በእውነት እግዚአብሔር አምላክ በደሙ ይሸፍናችሁ። በእውነት ኢየሱስ ስሙ ይባረክ። ሃሌሉያ። ክፉ አይንካችሁ፣ እንቅፋት አይንካችሁ። በጌታ በኢየሱስ ስም እግዚአብሔር በመውጣት በመግባት ይጠብቃችሁ። ሀገራችንን ኢትዮጵያን በኢየሱስ ክርስቶስም እግዚአብሔር ሰላም ያደርጋት። ጣልቃ ይግባላችሁ እግዚአብሔር። ዋው እውነትሽን ነው። ዋው ለኢትዮጵያ እያለሽ ለእህቴ ጸልየሽላት ሴት ልጅ ወልዳለች ቤትዬ። ዋው ክብር ለኢየሱስ ይሁን። አይ ኖ ይሄ እንዳይሰራ እኮ ነው ሰው፣ ይሄ እንዳይፈጸም እኮ ነው። ይገባኛል እኮ እኔ እና
ደግሞ አንዳንድ ሰው የማያውቃችሁ ሰው ፊታችሁን አይቶ የሚጠላችሁ ሰው አለ ምንም ስለናንተ ሳያውቅ። ነብይት ባንቺ ላይ ስላለው ጸጋ ትልቅ ክብር አለኝ። ዳንኤል ከ6 ዓመት በፊት እግዚአብሔር ባንቺ ተናግሮ በዛሬው ቀን ፈጽሞልኛል። ዋው ኢየሱስ ጌታ ነው። ምን ተደረገልህ? በእናት ስላክልኝ እግዚአብሔር ያረገልህን። የሚገርም እኮ ምስክርነት ነው የምሰማው። ዋው ከ6 ዓመት በፊት እግዚአብሔር ባንቺ ተናግሮ በዛሬው ቀን ፈጽሞታል። ፕሬዝ ጋድ ሃሌሉያ። ኢየሱስ ስሙ ይባረክ። ሃሌሉያ። እናንተንም እግዚአብሔር ይጠብቃችሁ፣ ፊቱን ያብራላችሁ በኢየሱስ ስም። የኔ እናት ወድሻለሁ። እኔ ማርታ ተባረኩልኝ። እናንተ እኮ በኢየሱስ ስም እንዴት እንደምወዳችሁ። እግዚአብሔር መውጣት መግባታችሁን በክርስቶስ ኢየሱስ ስም ይጠብቅላችሁ። በእውነት እግዚአብሔር አምላክ ዘራችሁን ትውልዳችሁን ያስመልጥ። እኔ አሁን እዚህ አሜሪካ ምድር ላይ የሚኖረኝ ፕሬየር ሃውስ የጸሎት ፕሬየር ሃውስ ነው። በነገራችን ላይ ካሜራ የለውም፣ ምንም የለውም፣ ምንም ነገር የሌለው ማለት ነው። ሁሉም ሰው መጥቶ የሚጸልይበት ነው ፕሬየር ሃውሱ። ተመዝግባችሁ ከየትም ስቴት እንኳን ካላችሁ ተመዝግባችሁ ፕሬየር ሃውሱ ላይ ምንም አይነት እንትን የለም። በዋትስአፕ በድምጽ ላኩልኝ እሺ፣ በቮይስ ይሄን ሁሉ ህዝብ ማናገር በጣም ከባድ ነው። ጸሎትን ፕሬየር ሃውስ የምትመዘገቡ ሰዎች ጻፉልኝ። ጸሎታችን ትዝ ይላችኋል ድሮ በቃ ይሄ ተንበርክኮ ድር የሚል የእግዚአብሔር መንፈስ የጸሎት ስፒሪት ማለት ነው። ልጆቻችሁ በስራቱ ስላሉ በድራግ በአሽሽ በተለያየ ችግሩ ስላሉ ለልጆቻችሁ የምጸልይበት ጊዜ ነው። በትዳራችሁ በተለያየ ችግሩ ስላላችሁ ሰዎች ይሄ የጸሎት ፕሬየር ሃውስ በዲሲ ውስጥ በአሜሪካ በዚህ በቨርጂኒያ በተለያየ ስቴት ውስጥ ላላችሁ ሰዎች ፎቶአቸውን ይዛችሁ መምጣት ትችላላችሁ። ልብሳቸውን ይዛችሁ ትመጣላችሁ። ሰዎችን ጋብዛችሁ ኑ። በዚህ ፕሬየር ሃውስ ውስጥ እግዚአብሔር አምላክ የናዝሬቱ ኢየሱስ ሚራክልን አደርጋለሁ ብሎኛል። የብዙ ሰዎች እስራት ይፈታል። የብዙ ሰዎች እንቆቅልሽ ይፈታል። ዋው እውነት ነው። ጌታን ወልዳለች ቤትዬ። ዋው ፕሬዝ ዘ ሎርድ ሃሌሉያ። ከየትም ዓለም ዋው ነብዩ ግን እግዚአብሔር ካንቺ ጋር ነው። በህልም አገልግለሽኛል፣ እኔም ጌታ ተቀብዬ ተፈውሻለሁ። ዋው በናዝሬቱ ኢየሱስ የሚገርም ነው። በጌታ ፊት ለዘመናት እየጠየቁት ጸሎት ነገር አለ። ጌታ መልካም ያደርጋል፣ እኔም እመሰክራለሁ። እሰኪሮስ ይሆንልሃል በኢየሱስ ስም። ዋው በጣም ነው የናፈቀኝ እንደዚህ አይነት ጸሎት። ወይ ጂጂ እኔም አሁን የናፈቀኝ ጸሎት ብትጠይቁኝ ይሄንን ነው ወገኖቼ። በጸሎት በእግዚአብሔር ፊቱን መፈለግ፣ በቃ ብዙዎችን በጸሎት ይዤ መውደቅ። በቃ ትዝ ይላችኋል እኔ የዛሬ 15 ዓመት በየቸርቹ የሚጸልየው የምልጃ ጸሎት ነበር ወገኖቼ። እባካችሁ ለኔም ጸልዩልኝ። እናንተ ራሳችሁ የጸሎት ሪኮስታችሁን ትልኩልኛላችሁ። ዛሬ ቀን ባንቺ በኩል አድርጎ እግዚአብሔር ከሰማይ ቃሉን ይልክልኛል ብዬ አምናለሁ። አንቺም ድምጽ ተቀብለሻል እንደምታስተላልፊልኝ አምናለሁ። ቆይ እስቲ ስማችሁን ልጥራው። ታምራት በኢየሱስ ስም ይሆንልሃል። ጌታ ስሙ ይባረክ። ስለዚህ በዚህ በአሜሪካ በዲሲ በቨርጂኒያ በሚኒሶታ በሲያትል በተለያየ በዴንቨር በካናዳ በተለያየ ሀገር ያላችሁ ቅዱሳን የእግዚአብሔር ቤተሰቦች መታችሁ የዚህ በረከት ተካፋዮች እንድትሆኑ በጌታ በኢየሱስ ስም ጋብዣችኋለሁ። ለሁላችሁም ከአውሮፓ ድረስ መምጣትም ትችላላችሁ። ይሄ የጸሎት ፕሬየር ሰዎች ሽባ ይዘላል፣ እውር ይበራል፣ ማይወልዱ ሰዎች ይወልዳሉ። ድንቅና ታምራትን እግዚአብሔር ያደርጋል።
እግዚአብሔር መንፈስ የመንፈስ ቅዱስ ኃይል ነገራችሁን ይነካዋል። ስለዚህ መታችሁ የዚህ በረከት ተካፋዮች እንድትሆኑ በጌታ በኢየሱስ ስም አበረታታችኋል። ይሄ ሁሉም ሰው መጥቶ የሚያወራበት ፕሬየር ሃውስ አይደለም። ሁሉም ሰው መጥቶ በእግዚአብሔር ፊት ተደፍቶ የሚጸልይበት ጸሎት ነው። ጸሎት እንደኔ ናፍቋችሁ ከሆነ ማለት ነው። ኦኬ ቴንክ ዩ ኤደን። የወለዱ ሰዎችም ሲመሰክሩ ሰምቼ አዲስ አበባ ሳለሽ መጥቼ ነበር። ቴንክ ዩ ገነት ሻሎም ፕሮፌትስ ቃል አውጪልኝ፣ እኔ መመስክራለሁ ፈልጋለሁ በኢየሱስ ስም። በነገር ሁሉ እግዚአብሔር ዛሬ ነገራችሁን ጥያቄያችሁን መልስ ይስጣችሁ። ስለዚህ አሁን እንደውም እንደዚህ ጠላቶቼ ገፍተውኝ የታደረሱኝ ፕሬየር ሃውስ ላይ እግዚአብሔር አምላክ ፕሬየር ሃውስ እንዲኖረኝ አደረገ ማለት ነው። ያ በርዶኝ ነበር እና ኢየሱስ ክርስቶስ ጌታ ነው እና እግዚአብሔር አምላክ ለጥያቄያችሁ ለጸሎት ለነገራችሁ ጌታ መንፈስ ቅዱስ መልስ አለው። ስለዚህ ቤትም ዓለም ያላችሁ ቅዱሳን እግዚአብሔር ቤተሰቦች ጌታ ምስክሬን ኑ ኤርትራውያን ኢትዮጵያን ነገራችሁ ካልተፈታ እኔ እግዚአብሔር ሴት አይደለሁም። በእውነት ነው የምነግራችሁ። እኔ በአምላኬ በእግዚአብሔር ተወራርጄበታለሁ። በቃ እግዚአብሔር ሚራክል አደርጋለሁ ብሎኛል። እሱ ያለ ቲፎዞ ነው የሚሰራው። ብቻውን ነው ሚራክል የሚያደርገው፣ ብቻውን ነው ተአምራት የሚያደርገው። ወጣቶች አሉ፣ ብዙ ወጣቶች እግዚአብሔር እነዚህ ወጣቶች በኃይለኛ በእሳት ተቀብተው የሚወጡ ወጣቶች እግዚአብሔር ሴት ለኛም እንደምትጸልይልኝ አውቃለሁ። እኔም ላንቺ ጸልያለሁ። ቴንክ ዩ ኪሮስ፣ እግዚአብሔር አምላክ ይባርክ። እኔም ጸልይላችኋለሁ፣ ጸልዩልኝ። እሺ ጌታ ይባርክ። እንደምትጸልይልኝ አምኛለሁ። ተባረክ ወንድሜ። እና መታችሁ የዚህ በረከት ተካፋዮች ሁኑ። እንዴ መንፈስ ቅዱስ እኮ ነው ያነቃኝ። እናንተ እኮ ድሮ እንዴት እንደማለቅስ ስሰደብ እንዴት እንደው ብስጭት እንደምል አሁን አልበሳጭም። እግዚአብሔርን ፊት ነው የምጠይቀው። አሁን ጌታ እንደዚህ ያለኝ ወደ ጓዳሽ ግቢ ያለኝ ጸልይ ያለኝ ብዙዎች ካንቺ ጋር አብረሽ ጩሁ ጸልዩ አለ። ልጆቻቸው አይበሉም አለኝ በጠላት በአሽሽ በማጨስ በመጠጥ በተለያየ ነገር አይበሉም አለኝ ጌታ። ደግሞ ጌታ ባንቺ ተናግሮ ፈተና አልፍ ያለው ክብር ለኢየሱስ ይሁን። ተባረኪ። ወደሞ ተሸፈኝ ወድሻለሁ ጂጂ ተባረኪ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ